شهر رمضان الذي أنزل فيه القرآن هدى للناس وبينات من الهدى والفرقان فمن شهد منكم الشهر فليصمه. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه ومن والاه. أما بعد رمضان تلقي هنا قاطامينو الله سبحانه وتعالى لنيا كسدن ልዩ ችሮታዎች ውስጥ ነው ማለት ነው። ረመዳን በጣም ብዙ መልካም ነገራቶች አሉ። ራሳችንን የምንቀይርበት ከጌታችን ጋር ያለን መስተጋብር የምናሳምርበት መልካም ስራዎቻችን እጥፍ ድርብ የሚሆኑበት የሚበራከቱበት ትልቅ የሆነ መውሲም ነው። በዚህ መዋሲም አልኸይራ በመልካም አጋጣሚዎች መጠቀም የብልህነት መገለጫ ነው ማለት ነው። ለምን ቻንሶች ከመጡ በኋላ ላንደርስባቸው እንችላለን። ለምሳሌ የዘንድሮውን ረመዳን ከመጀመሪያው እስከ መጨረሻው በአግባቡ በፕሮግራም ካልተጠቀምንበት ቀጣይ ረመዳን መድረስ አለመድረሳችን በአላህ እጅ ያለ ነገር ነው ማለት ነው። ስለዚህ የተሰጠንን አማራጭ በጊዜው መጠቀም ያስፈልጋል። አልየውሙ የውሙክ፣ ያንተ ቀን ማለት ዛሬ ነው፣ ነገ ያንተ አይደለም። طيب እስከ ነገ ድረስ ወይም እስከ ቀጣይ ረመዳን ድረስ ምን እስከ ቀጣይ ረመዳን ብቻ ዘንድሮ የጀመርነው ረመዳን እንጨርስ በአላህ እጅ ነው ያለው ማለት ነው። ከዚህ አንፃር መጠቀም ያስፈልጋል ማለት ነው። እና ረመዳን እንግዲህ ብዙ ረህመቶች አሉት፣ ብዙ በረካዎች አሉት። ዱዓዎቻችንን አላህ የሚቀበልልን ወከዛሊከ ደግሞ የተለያዩ ያጠፋናቸው ጥፋቶች ይቅር የሚባሉልን የሚታበሱልን ታላቅ ወር ነው ማለት ነው። ሐሰናቶቻችን የመልካም ስራ አጅሮቻችን እጥፍ ድርብ የሚሆኑበት ወር ነው ማለት ነው። ሸህሩ መግፊራ ነው፣ ምህረት የምናገኝበት ወር ነው፣ ወንጀሎቻችን እንዲማሩ ማለት ነው። ወከዛሊከ ወልዒትቅ ሚነ ኒራን ከእሳት ነፃ የምንሆንበት ወር ነው ማለት ነው። እነዚህ እንግዲህ በማስረጃ እያጣቀስን እንመለከታለን ኢንሻአላህ። አላህ በተከበረው ቁርአኑ ይላል ሸህሩ ረመዳን الذي أنزل فيه القرآن هدى للناس وبينات من الهدى والفرقان ይላል። ሸህሩ ረመዳን የረመዳን ወር ማለት ቁርአን የወረደበት ወር መሆኑን ሲነግረን ምን አለ? الذي أنزل فيه القرآن ረመዳን ማለት እኮ እንደ ሌሎች ወራቶች አይደለም፣ ታላቁ መመሪያችን ወደ ጀነት የሚመራን إن هذا القرآن يهدي للتي هي أقوم ወደ ቀጥተኛው መንገድ ይመራል ብሎ የተነገረው ታላቁ ቁርአን የወረደበት ወር ነው። ሱብሃንአላህ الذي أنزل فيه القرآن هدى للناس ለሰዎች መመሪያ እንዲሆን የተወረደው ቁርአን ታላቁ መለኮታዊ ራእይ የወረደበት ወር ነው። وبينات من الهدى والفرقان እንግዲህ ቁርአን ውስጥ በጣም ብዙ በይናቶች ማብራሪያዎች አሉ። ይሄ ሐላል ነው፣ ይሄ ሐራም ነው፣ ይሄን አድርጉ፣ ይሄን አታድርጉ ብሎ አላህ በዚህ ልክ ነገራቶችን አህካሞችን ፍንትው አድርጎ ያስቀመጠበት ታላቁ መመሪያ የወረደበት ወር ነውና ይህ ታላቅ የኸይር ወር እንደዋዛ መመልከት እንደሌለብን ተንቢህ ሊያደርገን ነው አላህ Subhanahu Wa Ta'ala። ሌላ ቦታ ላይ አላህ ምን ይላል? ያ አዩሃ الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون። እናንተ አማኞች ሆይ كتب عليكم الصيام أي فرض عليكم ووجب عليكم رمضان صوم مصوم بنانت ላይ ግዴታ ተደርጓል። كما كتب على الذين من قبلكم በእኛ ብቻ አይደለም፣ ኡመት መሐመድ ብቻ ተበድሎ ተነጥሎ ያርለም የተፈለገበት ማለት ነው። ይህ ማጽናኛ ነው። በእናንተ ላይ ብቻ ሳይሆን ከናንተም በስተፊት በነበሩ ህዝቦች ላይ ግዴታ እንደተደረገው ሁሉ ላይ አላህ Subhanahu Wa Ta'ala። ለምንድን ነው ታዲያ ጾም የመደንገጉ ትልቁ ሚስጥር ከተባለ እኛ እንድንራብ እንድንጣማ ወላሂ አይደለም፣ አካላችን እንዲደክም በውሃ ጥም እንድንቃጠል ሰውነታችን ይሁን ልፍስፍስ እንዲል ለዚህ አይደለም አላህ Subhanahu Wa Ta'ala ጾምን የደነገገበት ትልቁ ዓላማ አላህ Subhanahu Wa Ta'ala መጨረሻ ላይ ሲያሳርግ ምን አለ? ለዓለኩም ተተቁን አይ ተሕሲሉ ተቅዋ አላህን መፍራት የሚባል ነገር እንዲከሰትልን እንዲገኝልን ነው ማለት ነው። ባረከላሁ ፊኩም። ያለ ተቅዋ ጀነት የለም፣ ያለ ተቅዋ ወደ አላህ መቃረብ የለም፣ ያለ ተቅዋ ፈውዝ ማግኘት የለም። ስለዚህ ትልቁ እድለኛ የምንሆንበት ትልቁ ስኬታማ የምንሆንበትን ተቅዋ የሚያስገኝልን ትልቁ ሰበብ ረመዳን ነውና ለዚህ ነው አላህ Subhanahu Wa Ta'ala ጾመን የደነገገበት ትልቁ ቁም ነገር ማለት ነው። ባረከላሁ ፊኩም። ረሱል ሰለላሁ ዐለይሂ ወሰለም ይላሉ إذا جاء رمضان ሲመጣ እኮ فتحت أبواب الجنة የጀነት በሮች በአጠቃላይ ይበረጋገዳሉ፣ ክፍትፍት ይደረጋሉ። ሱብሃንአላህ وغلقت أبواب النار
የጀሃነም በሮች ደግሞ ሁላቸውም ክርችምችም ተደርገው ይዘጋሉ አንድ እንኳን የሚከፈት የለም وصفدت الشياطين ሸይጣኖች ደግሞ የሚታሰሩበት ትልቁ ጠላታችን ማለት ነው እኛን ከአላህ ጋር የሚያጣላ እኛን ከዲናችን እንድንወጣ የሚያደርገን እኛ ከመጣለን ከታላቁ መመሪያ እንድንጣረስ የሚያደርገን ታላቁ ጠላታችን ሸይጣን የሚታሰርበት ታላቁ ወር ነው ይሉናል ነብዩ አለይሂ አፍضل الصلاه وازكى التسليم ሌላ ቦታ ላይ ረሱል ሰለላሁ ዐለይሂ ወሰለም ምን ይላሉ الصلوات الخمس አምስት አውቃት ሶላቶች አሉ والجمعه الى الجمعه عند جمعه تسجدوا ቀጣይ ሳምንት ያለው ጁሙዓ እስኪሰገድ ድረስ ባለው ورمضان الى رمضان ያምና ረመዳን ጾመናል የዘንድሮ ረመዳን ድረስ ባለው መካከል ሙከፍራቱን ያብሳሉ ያራግፋሉ አሉ ረሱል ሰለላሁ ዐለይሂ ወሰለም ما بينهن በመካከላቸው ያሉ طيب በዚህ መካከል ያሉ ወንጀሎችን እብስብስ ያደርጋሉ اذا اجتنبت الكبائر ነገር ግን ትልቁ መስፈርት የተደረገው በዚህ አይነት መልኩ አንድ ሶላት ሰግደን ሌላኛው ሶላት እስከንሰግድ ድረስ በዛ መካከል ያለው የሚያበስልን አንድ ረመዳን መጥቶ ቀጣይ ረመዳን በዛ መካከል ያለው የሚታበስልን ባረከላሁ ፊኩም ምን ካደረገን ነው ኢተሽቱኒበቲል ከባኢር ታላላቅ ወንጀሎችን የራቀን ከሆነ ማለት ነው እንጂ ታላላቅ ወንጀሎች ግዴታ ምን ያስፈልጋቸዋል ተውባ ያስፈልጋቸዋል ወደ አላህ መመለስ ያስፈልጋቸዋል ማለት ነው ነገር ግን ጥቃቅን ወንጀሎችን የምንሰራቸው ወንጀሎችን አላህ Subhanahu Wa Ta'ala በረመዳን አማካኝነት ያብስልናል ለዛ ነው ሙከፍራቱ الذنوب ወንጀል ማበሻም ጭምር እንደሆነ የተነገረው ማለት ነው ሐዲስ ላይ ረሱል ሰለላሁ ዐለይሂ ወሰለም ይላሉ من صام رمضان የረመዳንን ወር በአግባቡ አላህ ባዘዘው መልኩ የጾመ ሰው ኢማናን ወህቲሳባን ሲጾም ግን በአላህ Subhanahu Wa Ta'ala ያመነ ሆኖ ihtisab አድርጎ ደግሞ ከአላህ ዘንድ አጅር ያገኛለሁ በቃ አመት ሲመጣ ረመዳን ላይ ሰዎች ሲጾሙ በጋራ ዝም ብሎ ግር ብሎ አብሮ መጾም ያ አይደለም طيب ሰውየው አምኖበት አስቦበት ይሄን በመጾም ምክንያት ከአላህ ዘንድ ትልቅ አጅር አገኝበታለሁኝ ብሎ በኢማን በihtisab የጾመው ከሆነ አሉ ረሱል ሰለላሁ ዐለይሂ ወሰለም غفر له ما تقدم من ذنبه ከዚህ በስተፊት የነበሩ ወንጀሎችን አላህ ያብስለታል አሉ ومن قام ليله القدر ደግሞ የቆመ ሰው የሰገደ ማለት ነው በዒባዳ ያሳለፈ ኢማናን ወህቲሳባን ሰዎች ስላደረጉ ወይ ባጋጣሚ ሳይሆን አምኖበት አስቦበት ከአላህ ዘንድ አጅር ለማግኘት ብሎ በዚህ ልክ ተጨንቆና ተጠቦ የቆመ ከሆነ غفر له ما تقدم من ذنبه ያለፉት ወንጀሎቹ በአጠቃላይ ይማሩለታል ተብሏልና ረመዳን ሸህሩ مغفرة الذنوب የወንጀሎቻችን ምህረት የምናገኝበት ትልቅ የሆነ ወር ነው ማለት ነው ባረከላሁ ፊኩም ሌላ ዘገባ ላይ ረሱል ሰለላሁ ዐለይሂ ወሰለም من قام رمضان ايمانا واحتسابا غفر له ما تقدم من ذنبه رمضان የቆመ አሉ ረሱል ሰለላሁ ዐለይሂ ወሰለም የተራዊህ ሶላት ሊሆን ይችላል ሌሎችም እንደዚሁ ተጠዋዕቶች በአግባቡ በቃ ረመዳን ስለሆነ ልዩ ቦታ ሰጥቶ ከአላህ ዘንድ አጅር ለማግኘት አስቦ የቆመ ከሆነ غفر له ما تقدم من ذنبه ያለፈው ወንጀል ይማርለታል ብለዋል ኢማንን ማለት ምንድነው ከተባለ አይ تصديقا بانه حق وطاعه ይሄ ነገር ሐቅ ነው አላህን መታዘዝ ነው ብሎ አረጋግጦ ማለት ነው وأن الله تعالى هو الذي شرع صيامه رمضان بمصوم لا يدنججው አንድ አላህ ነው ብሎ وقيامه ቀኑንም ደግሞ እንደዚሁም ለይቱንም ቆሞ ማደሩን አላህ ነው የደነገገው ብሎ አምኖ በዚህ ልክ ورغب فيه እንድንቆምም እንድንጾምም ያነሳሳን አላህ ነው ብሎ በዚህ ልክ ያመነ ማለት ነው اما احتسابا ማለት ምንድነው ከተባለ አይ طلب الثواب من الله ከአላህ ዘንድ ምንዳን ፈልጎ ማለት ነው فيصومه ويقومه ከአላህ ዘንድ ምንዳን ፈልጎ ይጾማል በቂያምም ያሳልፈዋል ማለት ነው عزيمه يعني ቁራጥ ሆነ ማለት ነው ቁርጦ ማለት ነው ሱብሃንአላህ በዚህ ልክ እንግዲህ ማለት ነው እና ለአያንን አጅር ለማግኘት ረغባ ኖሮት ጉጉት ኖሮትና وكذلك طيبة نفسه بذلك በዚህ ነገር ላይ ነፍሱ ደስተኛ ሆና እጭ በቃ ይሄ ረመዳን ወር መጣ በቃ ለሊትም ማናርፍበት ቀን የፈለግነውን ማንበላበት በዚህ ልክ እየተበሳጨ ብቻ ሰዎች ስለጾሙት የጾመ ከሆነ ኢማናን ወህቲሳባን አይደለም ማለት ኢህቲሳብ የለውም ኢህቲሳብ ስናደርግ አጅሩን ናፍቀን ጓጉተን መሆን ይኖርበታል ማለት ነው وكذلك غير مستثقل لصيامه وقيامه رمضان ቀኑን መጾም
እየከበደው እየተጫነው የሆነ በቃ ተበሰጫጭቶ ሳይሆን ማለት በቀና ውዴታ ወይም ደግሞ በፍላጎት ላይ ተመስርቶ ማለት ነው በዚህ ልክ ያደረገ ከሆነ አሉ እንደዚሁም ደግሞ ቂያሙንም እንደዚሁ ሙኽሊሳን ፊ ذلك لله تعالى وحده በዛ በሚያደርገው ተግባር ላይ ምንዳውን ከአንድ አላህ ብቻ ፈልጎ ማለት ለአንድ አላህ ብቻ ጥርት አድርጎ ያደረገው ከሆነ በዚህ ልክ ምን ይሆናል ማለት ነው ባረከላሁ ፊኩም ትልቅ የሆነ ወንጀሉን የሚያብስለት ከአላህ ዘንድ አጅር የሚያገኝበት ታላቅ የኸይር ወር ነው ማለት ነው ታዲያ ወንድሜ እንደዚህ አይነት አጋጣሚ መጥቶልህ እህቴ እንደዚህ አይነት አጋጣሚ መጥቶልሽ መጠቀም ያስፈልጋል ብዙ ጊዜ አንዳንዴ ዲስካውንት አለ ሲባል እንሯሯጣለን አይደል እንዴ የሆነ ነገር ለመግዛት ያጭር ጊዜ ዲስካውንት ተደርጓል ከተባለ ሁሉም ግር ይላል hatta ገንዘብ ባይኖረን እንኳን ተበድረን ለመግዛት እንሽቀዳደማለን ታዲያ የአላህን Subhanahu Wa Ta'ala አጅር ለማግኘት ወንጀሎቻችን እንዲራገፉልን ከአላህ ዘንድ ትልቅ ምንዳ ለማግኘት እንደዚህ አይነት ዲስካውንት መጥቶልን እንደዚህ አይነት ፓኬጅ መጥቶልን እንዴትስ አንሽቀዳደም ባረከላሁ ፊኩም ወጭ የማይጠይቅ ጉልበት የማይጠይቅ ውጣ ውረድ የሌለው እንዶ ውስጣችንን አሳምረን ንጹህ አድርገን ለአንድ አላህ ብቻ ብለን የምንጾማቸው ጾሞች የምንቆማቸው ቂያሞች የምንሰግዳቸው ሶላቶች የምንቀራው ቁርአን የምንሰጠው ሰደቃ አላህ ዘንድ ትልቅ የሆነ ድልብ ነው ማለት ነው ባረከላሁ ፊኩም እጥፍ ድርብ የሚያደርግልን ስለሆነ እንሽቀዳደም وفي ذلك فليتنافس المتنافسون السلام عليكم ورحمة الله وبركاته